ዩቲዩብ ቻናላችሁ ላይ ቪዲዮ ትለቃላችሁ ግን ደግሞ እየታየላችሁ አይደለም። ዛሬ የምነግራችሁ በተለይ ዩቲዩበሮች የሆናችሁ ዩቲዩብ ላይ ለምትሰሩ በጣም ጠቃሚ መረጃ ነው። ይህ ምንድነው? በተለይ እይታ ያገኛችሁ ላልሆነ ለምንድነው ቪዲዮ የማይታይልኝ ብላችሁ ለምታስቡ ዩቲዩብ ላይ ማወቅ ያለባችሁ 3 አናሊቲክሶችን እነግራችኋለሁ። እነዚህን አናሊቲክሶች በደንብ አድርጎ የተረዳ ሰው ያወቀ ሰው ለምን ቪዲዮ እየታየለት እንዳልሆነ ለምን ሰው ጋር እየደረሰ እንዳልሆነ በቀላሉ መረዳት ይችላል። ማስተካከል ያለበትንም ነገር ማስተካከል ይችላል ማለት ነው። ስለዚህ በጣም ጠቃሚ የሆነ ቪዲዮ ነው። እስከ መጨረሻው እነዚህን 3 ነገሮች በደንብ አንደርስታንድ አድርጋችሁ ማወቅና እያንዳንዱ ቪዲዮአችሁ ላይ ገብታችሁ ለምንድነው እየታየልኝ አይደለው፣ ለምንድነው ይሄ ቪዲዮ ደግሞ የታየው የሚለውን እያንዳንዱን እንድትገመግሙ ያደርጋችኋል ማለት ነው። በጣም ጠቃሚ የሆነ ቪዲዮ ነው። ሌላ ምንም ዝባዝንኪ ያላበዛባችሁም። በቀጥታ ወደ ቪዲዮ ነው የምገባው። ምክንያቱም የእናንተ ቻናል እነዚህ ነገሮች በማወቃችሁ ወይ እንዲታይላችሁ ያደርግላችኋል ወይ ደግሞ ባለበት ስታግናንት ሆኖ እንዲቆይ ይሆናል ማለት ነው። በተለይ እይታችሁን ለማሳደግና ብዙ ተመልካቾች ጋር ተደራሽ ለመሆን የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻው መከታተላችሁን አትርሱ። እያንዳንዱ አናሊቲክስ የተያያዘ ስለሆነ የመጀመሪያውን ብቻ አዳምጣችሁ ሶስተኛውን ሚስ ካደረጋችሁት አጠቃላይ ያለውን ለመረዳት ስለምትቸገሩ 3ቱንም እያንዳንዱን ለማየት ሞክሩ። በዚህ ቻናል ላይ ጠቃሚ የሆነ ኮንቴንቶችን ስለምለቅ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ቪዲዮን እንደተለመደው ላይክ በማድረግ ጀምሩ። ብዙዎች ጋር ትምህርት እንዲደርስ ደግሞ ሼር አድርጉት እንላለን። በቀጥታ ወደ ቪዲዮ እንገባለን። መጀመሪያ የምናደርገው ምንድነው? በቀጥታ ወደ ዩቲዩብ ቻናላችን እንገባለን። እንደምታዩት ይሄ የኔ ዩቲዩብ ቻናል ነው። ሆም ፔጁ ይሄን ይመስላል። በቀጥታ ምን እናደርጋለን? አሁን ወደ የኔ ቻናል አናሊቲክስ ላይ ነው የምንገባው። ቻናሌን ክሊክ አደርጋትና የት ሄዳለሁ? ዩቲዩብ ስቱዲዮ ወደሚለው እገባለሁ ማለት ነው። ኤቭሪቲንግ የምናይበት ዩቲዩብ ስቱዲዮ ነው። ቻናላችንን ኤቭሪቲንግ አናላይዝ የምናደርገው አናሊቲክሱንም የምናየው በዩቲዩብ ስቱዲዮ ነው። በስልካችሁም የምትጠቀሙ በቀጥታ ይሄ ዚች አናሊቲክስ ላይ መግባት ትችላላችሁ። በክሮም ብራውዘር አይ ቲንክ በክሮም ብራውዘር ላይ ገብታችሁ ምን ማድረግ ትችላላችሁ? እቺ 3ቷን ተጭናችሁ 3ቷን ትጫኗና ከዛ ወደ ዲስክቶፕ ሳይት መቀየር ትችላላችሁ። ወደ ዲስክቶፕ ሳይት መቀየር ትችላላችሁ። ኤቭሪቲንግ እኔ እዚህ ጋር ማየውን እያንዳንዱን ስቴፕ እናንተም በስልካችሁ ማየት ትችላላችሁ ማለት ነው። ምንድነው የምናደርገው? በመጀመሪያ ወደ አናሊቲክሳችን ላይ እንገባለን። ወደ ዩቲዩብ አናሊቲክስ የሚላለ እማይላችሁ ቶፕ ፐርፎርም እያደረገ ያለ ቪዲዮን ነው። የእናንተም በደንብ እየታየ ያለ ቪዲዮን ትመርጡና ለምንድነው ይሄ ቪዲዮ ከሌሎቹ በተለይቶ እየታየ ያለው የሚለውን አናላይዝ እናደርጋለን ማለት ነው። አሁን ላይ ከረንትሊ ቶፕ እየታየልኝ ያለው ስለ ዩቲዩብ አውቶሜሽን የሰራሁት ቪዲዮ ነው። አይ ቲንክ እሱን ቪዲዮ ብዙዎቻችሁ አይታችሁት እንደወደዳችሁት እንዲሁም ብዙ ነገር እየተማራችሁበት እንደሆነ እየነገራችሁ ነው። ዩቲዩብ አውቶሜሽን የሚለው እዚች ጋር እንደምታዩት በ48 ሰዓት ውስጥ ቶፕ 3 ፐርፎርም እያደረጉ ያሉ ቪዲዮዎችን እዚህ ያሳየኛል። ዩቲዩብ አውቶሜሽን የሚለው አንደኛ ላይ ነው። እቺን ክሊክ አደርገዋለሁ ቪዲዮን። ወደ ቪዲዮ አናሊቲክስ ይወስደኛል ማለት ነው። ወደ ቪዲዮ አናሊቲክስ ይወስደኛል። ይሄ ቪዲዮ እስካሁን 20500 ሰው ተመልክቶታል። እንዲሁም ደግሞ 2200 ሰዓት ታይቷል ማለት ነው። ከዛም በኋላም ደግሞ 934 ሰብስክራይበሮችን አግኝቷል። እንዲሁም ደግሞ $49 ሰርቷል ማለት ነው። ኦልሞስት አይ ቲንክ 1 ወር ምናምን ቢሆነው ነው ከተለቀቀ። እስኪኔው የለቀኩት ጃንዋሪ 17 ነው የተለቀቀው። አሁን ላይ ምን ወር ላይ ያለነው? አሁን ማርች ላይ ያለነው። ይሄ ቪዲዮ ከተለቀቀ 1 ወር ከ20 ቀን ሆኖታል። በዚህ 1 ወር ጊዜ ውስጥ ይሄንን ያክል ቪው ማግኘት ይችላል። ምን ልላችሁ ነው? ይሄ ቪዲዮ ላይ እንዲታይ ያደረገው እንዲሁም ደግሞ ለእናንተ ስቴፕ ባይ ስቴፕ አሳያችኋለሁ ያልኩትን 3 ሜን የሆኑ እያንዳንዱ ዩቲዩበር ሊያውቃቸው የሚያስፈልጉ አናሊቲክሶችን እናያለን። የመጀመሪያው አናሊቲክስ ሪች ላይ ነው የምንገባው። እያንዳንዱ ቪዲዮአችን ሪች የሚል ፔጅ አለው ወይም ደግሞ ሪች የሚል ኦፕሽን አለው። እዚህ ላይ ነው ሜይንሊ የመጀመሪያውን አናሊቲክስ የምናየው። የመጀመሪያው አናሊቲክስ ምንድነው? ኢምፕሬሽን የሚባል ነው። ዩቲዩብ ላይ እያንዳንዱ ቪዲዮ የራሱ የሆነ ኢምፕሬሽን አለው። ኢምፕሬሽን ማለት እዚህ ጋር እንደምታዩት the total number of times your video thumbnail was shown to viewers since the video was published ይላል። ባጭሩ ምንድነው? ይሄ ቪዲዮ ፐብሊሽ ከተደረገ በኋላ የኔ ቪዲዮ ተምኔል ለምን ያህል ሰዎች ታይቷል ነው የሚለው። እንደምታዩት ለ269200 ሰዎች የኔ ቪዲዮ ተምኔል ወይም ደግሞ እቺ ፒክቸሯ ምን ታደርጋለች? እንዲያዩት ሆም ፔጃቸው ላይ ሪኮሜንዴሽን ላይ በተለያየ መንገድ ምን ሆኗል? ተልኮላቸዋል ማለት ነው። ሆም ፔጃቸው ላይ ሊሆን ይችላል፣ በሪኮሜንዴሽን ላይ ሊሆን ይችላል። ምን ታደርጎላቸዋል? ይሄ
የኔ ዩቲዩብ ተምኔል ታይቶላችኋል፣ ለነሱ እንዲያዩት ክሊክ እንዲያደርጉት ዩቲዩብ ልኮላችኋል ማለት ነው። ሶ ይሄ የመጀመሪያው አናሊቲክስ ነው። ሶ ለምንድን ነው እንደዚህ ይሄን ያህል የተላከው የሚለው የራሱ የሆነ ክላሪፊኬሽን አለው። እሱን እናያለን መጨረሻ ላይ። እያንዳንዱን ለማሳደግ ምን ማድረግ እንዳለብን እነግራችኋለሁ። ሶ የመጀመሪያው ኢምፕሬሽንስ ነው። ሶ ኢምፕሬሽን የምንለው እያንዳንዱ ቪዲዮአችሁ ላይ ገብታችሁ ማየት ትችላላችሁ። ለምን ያህል ሰው የኔ ተምኔል ታይቷል፣ ተልኮለታል። ሆም ፔጁ ላይ ሪኮሜንዴሽን ላይ ሊሆን ይችላል። ሆም ፔጁ ላይ ማለት ልክ ዩቲዩብ ላይ ስትገቡ ፊት ለፊት ስትገቡ የሚመጣላችሁ ማለት ነው። ሪኮሜንዴሽን ደግሞ የምንለው ልክ ቪዲዮ እያየን ከጎን ሊሆን ይችላል። በስልካችን የምናይ ከሆነ ከስር ሊመጣልን ይችላል። እንዲሁም ደግሞ በኮምፒውተር ደግሞ የምናይ ከሆነ ከጎን ይመጣልናል አይደለ? ያ ነው ሪኮሜንዴሽን እና ሆም ፔጅ ላይ ሲታይ። ከዛም በኋላ ደግሞ ሁለተኛው ደግሞ ዋናው አናሊቲክስ ምንድነው? ኢምፕሬሽን ክሊክ ስሩ ሬት የምንለው። ይሄ ደግሞ ኢምፕሬሽን ክሊክ ስሩ ሬት የምንለው ይሄ ለ269,000 ሰው የኔ ተምኔል ታይቷል። ከ269,000 ሰዎች ምን ያህል ሰዎቹ የኔን ተምኔል ክሊክ አድርገው ወደ ቪዲዮዬ ገብተዋል የሚለውን አናላይዝ የሚያደርግልን ነው። ምን የሚለው ኢምፕሬሽን ክሊክ ስሩ ሬት የሚለው። ሶ እንደምታዩት 5.3 ነው ኢምፕሬሽን ክሊክ ስሩ ሬቱ። ሶ አሪፍ ነው የሚባለው። ሶ ከረንትሊ እንደምታዩት በየቀኑ ይለያያል። ሶ አሁን የዛሬው ቀንሷል። ኦልሞስት ማርች 7 ላይ ያለው ማርች 7 ላይ እንደምታዩት ቀንሷል 5.1 ነው። ከዛም በኋላ 6.6 እያለ ኦልሞስት እንደምታዩት በየቀኑ ኢምፕሬሽኑ ይለያያል። ኢምፕሬሽን ክሊክ ሬቱ ይለያያል ማለት ነው። ሶ ቪዲዮአችሁ ክሊክ እንደመደረግና እንዳለመደረጉ እያንዳንዱ በየቀኑ ነው አናላይዝ የሚያደርገው። ይሄኛው ግን አጠቃላይ እስካሁን ባለው አቬሬጅ ካልኩሌት አድርጎ የኔ ቪዲዮ ይሄ ቪዲዮ 5.3 ኢምፕሬሽን ክሊክ ስሩ ሬት አለው ማለት ነው። ሶ ይሄ ማለት ምን ማለት ነው? ለምሳሌ ለ100 ሰው የኔ ቪዲዮ ቢላክ ለ100 ሰው ቢላክ ከ100 ሰው ውስጥ ምን ያህሉ አይቶታል ማለት ነው? 5.3% የኔን ቪዲዮ አይቶታል ማለት ነው። ሶ ጥሩ የሆነ ኢምፕሬሽን ክሊክ ስሩ ሬት ነው። ኖርማሊ ፖፑላር የሆኑ በጣም ቫይራል እየወጡ ያሉ ቪዲዮዎች ከ5% በላይ ኢምፕሬሽን ካላቸው ጥሩ ነው የሚባለው። ሶ ይሄኛው ኦልሞስት እንደምታዩት ጥሩ ፐርፎርም እያደረገ ያለ ቪዲዮ ነው። በየቀኑ ኢምፕሬሽኑ ይለያያል። ስቲል ግን አቬሬጅ 5.3% ኢምፕሬሽን አለው። ሶ ይሄኛው የሚያሳየው ምንድነው? ሁለት ነገሮችን ይነግረናል ኢምፕሬሽን ክሊክ ስሩ ሬታችን። ሶ አንደኛ ሰው የኛን ተምኔል በደንብ አሪፍ የሆነ ተምኔል ከሰራንለት ምን ያደርጋል? ያንን ቪዲዮ ክሊክ ያደርጋል። ሶ ኢምፕሬሽን ክሊክ ስሩ ሬታችንን ለመጨመር ክሊካብል የሆነ በደንብ የሚታይ ግልጽ በሆነ መንገድ አንድ ሰው አይቶት በቀላሉ ሊረዳው የሚችል ተምኔል ልንሰራ ይገባናል። ሶ ያንን ተምኔል አይቶ ነው በቀጥታ አንድ ሰው ወደኛ ቪዲዮ ላይ የሚገባው ማለት ነው። ሶ ጥሩ የሆነ ተምኔል መስራት ኢምፕሬሽን ክሊክ ስሩ ሬታችንን እንዲጨምር ያደርግልናል ማለት ነው። ሶስተኛውና ደግሞ በጣም አስፈላጊ የሆነው ደግሞ ሜትሪክስ ደግሞ ምንድነው? ኢንጌጅመንት ላይ እንገባለን። ኢንጌጅመንት ላይ ገብተን በጣም ለብዙ ቪዲዮዎች ቫይራል መውጣት መታየት ትልቁን ኢምፓክት የሚያመጣው ምንድነው? አቬሬጅ ቪው ዲዩሬሽን የምንለው ሶስተኛው አናሊቲክስ ነው። ኢን ሲምፕል ወርድ ምን ማለት ነው? ይሄ እዚህ ጋር እንደምታዩት አቬሬጅ አማውንት ኦፍ ታይም ቪወርስ ስፔንት ዋቺንግ ዚስ ቪዲዮ ይላል። ስለዚህ ምን ማለት ነው? የእናንተ ተመልካቾች ምን ያህል ደቂቃ የእናንተን ቪዲዮ አይተዋል ወይም ደግሞ ኮንሱም አድርገዋል፣ ተመልክተዋል። ለምሳሌ የ10 ደቂቃ ቪዲዮ ከሆነ ከ10 ደቂቃው ምን ያህል ደቂቃውን ምን ያህል ሰከንድ የእናንተን ቪዲዮ ተመልክተዋል የሚለውን አናላይዝ የሚያደርግላችሁ ትልቅ የሆነ ሜትሪክስ ነው። ሶ እንደምታዩት የኔ ኦልሞስት 1 ሰዓት ከ25 ርዝመት ያለው ቪዲዮ ነው። እንደምታዩት ዋች አወር 2200 ሰዓት ታይቷል ማለት ነው። ኦልሞስት በአንድ ወር ከምናምን ቀን ውስጥ 2200 ሰዓት ታይቷል ይሄ ቪዲዮ። እንዲሁም ደግሞ አቬሬጅ ቪው ዱሬሽኑ ስንት ነው? ኖርማሊ 6 ደቂቃ ከ20 ሰከንድ ነው። እንደምታዩት ረጃጅም ቪዲዮዎች ከሌሎች በተሻለ ፐርፎርም ያደርጋሉ ማለት ነው። ኦልሞስት የየቀኑን ብታዩት ይለያያል። እንደምታዩት አሁን እዚህ ጋር በማርች 5 አቬሬጅሊ 11 ደቂቃ ከ19 ሰከንድ ታይቷል ማለት ነው በማርች 5 ላይ። ሶ በእያንዳንዱ ቀን ነው ካልኩሌት የሚደረገው። እንደምታዩት እዚህ ጋር ደግሞ 12 ደቂቃ ታይቷል። ኦልሞስት ይሄ አቬሬጅ ነው። ሙሉ ሰው የጨረሰው አለ፣ ጀምሮ ደግሞ ያቋረጠው አለ፣ እንዲሁም ደግሞ በመሃል ደግሞ እስከሆነ ሰከንድ ድረስ ደግሞ አይቶ ቪዲዮን ትቶ የሚወጣ አለ። ሶ እያንዳንዱ ካልኩሌት ተደርጎ
ያለው ተመልካች ለታየው ደቂቃ ተካፍሎ ነው ይሄ አቬሬጅ ቪው ዱሬሽኑ ካልኩሌት የሚደረገው። ሶ እያንዳንዳችሁም በቪዲዮአችሁ አናሊቲክስ ላይ ገብታችሁ በደንብ ልታዩት የሚገባው ሶስተኛው አናሊቲክስ ምንድነው? አቬሬጅ ቪው ዱሬሽን የሚባለው አናሊቲክስ ነው። ሶ ይሄኛውም አንደኛ የኛን የዩቲዩብ ቻናል እይታ እንዲጨምር እንዲቀንስ ያደርገዋል ማለት ነው። ሶ እነዚህ ሶስት ዋና ዋና አናሊቲክስ ናቸው። ሶ እነዚህን ሶስት ዋና ዋና አናሊቲክስ ከነገርኳችሁ በኋላ ቪዲዮአችንስ እንዲታይ ምንድነው ማድረግ ያለብን ነገር? ሶ እነዚህን ሶስት አናሊቲክሶች ተረድታችኋል። ከዛም በኋላ የእናንተ ቪዲዮ እንዲታይ ምን ማድረግ አለባችሁ የሚለውን ደግሞ በአጭር መንገድ ልንገራችሁ። ይሄ ቪዲዮ ከተለቀቀ 1 ወር ከ20 ቀን ሆኖታል። በእነዚህ ቀናቶች ውስጥ ይህንን ያህል ቪው ማግኘት ችሏል። ኦፍ ኮርስ ያን ያህል ብዙ የሚባል አይደለም፣ ግን ከረንትሊ በቅርብ ከሰራኋቸው ቪዲዮዎች ውስጥ በደንብ እየታየ ያለ ኢንጌጅሜንትን እየፈጠረ ያለ ቪዲዮ ነው። ኦልሞስት እንደምታዩት 2200 ሰዓትን ያክል ታይቷል፣ ኮንሱም ተደርጓል ማለት ነው። ሶ ኦልሞስት ከትንሽ ጊዜ በኋላ ይሄ ቪዲዮ በራሱ 4000 ሰዓትን መሙላት ይችላል ማለት ነው። የዩቲዩብ ብዙ ሰው የሚከብደው 4000 ሰዓትን ማግኘት ስለሆነ ኦልሞስት በ1 ወር ከ20 ቀን ይሄን ያክል ከታየ ከዚህ በኋላ 1 ወር ቢጨመርበት ምን ሊያደርግ ይችላል? 4000 ሰዓት ሊታይ ይችላል። ሶ ጥሩ ፐርፎርም እያደረገ ያለ ቪዲዮ ነው። ስለዚህ እናንተ እነዚህን ሶስት አናሊቲክሶች አንደርስታንድ አድርጋችሁ እንዴት የእናንተን ቪው መጨመር ትችላላችሁ የሚለውን አጭር በሆነ መንገድ ልንገራችሁ። ሶስቱ ያየናቸው አናሊቲክሶች ምንድናቸው? የመጀመሪያው ኢምፕሬሽን የምንለው ነው። ኢምፕሬሽን የምንለው የኛ ተምኔል ለምን ያህል ተመልካቾች ታይቷል የሚለውን የሚያሳይልን ነው። ኢምፕሬሽናችንን ለመጨመር ምን አይነት ነገሮችን ነው ማድረግ የሚጠበቅብን? ኢምፕሬሽን ዝም ብሎ አይታይም። እነዚህን ሶስት አናሊቲክሶች ዩቲዩብ አልጎሪዝም አንደርስታንድ ካደረገ በኋላ ነው ለብዙ ሰው እንዲታይ የኛን ቪዲዮ ፑሽ የሚያደርገው። አንደኛው ነገር ምንድነው? ኢምፕሬሽን ክሊክ ስሩ ሬታችን ምን ያህል ነው የሚለውን አናላይዝ ያደርጋል። ከኛ ልክ የኛ ቪዲዮ ለሆነ ሰው ሆም ፔጅ ላይ ሲላክለት ያ ሰው የኛን ቪዲዮ ምን ማድረግ አለበት? ክሊክ ማድረግ አለበት። ያ ካልኩሌት ተደርጎ ነው። ኢምፕሬሽናችንን ለማሳደግ ምን ማድረግ አለብን? ጥሩ የሆነ የዩቲዩብ ተምኔል ሊኖረን ይገባል። አንደኛው ነገር ጥሩ የሆነ ዩቲዩብ ተምኔል፣ በደንብ የሚታይ ክሊከብል የሆነ ሲምፕሊስቲክ የሆነ መወሳሰብ የለበትም። ዩቲዩብ ተምኔል ስንሰራ እሱን ራሱን በቻለ ቪዲዮ ሰራላችኋለሁ። ምን አይነት ተምኔል ነው በደንብ ክሊከብል የሆነ የሚታይ አንድ ሰው ክሊክ አድርጎ ላይ የሚችለው ምን አይነት ተምኔል ነው የሚለውን ራሱን በቻለ ቪዲዮ ሰራላችኋለሁ። ግን ተምኔላችን ምን መሆን አለበት? በደንብ የሚታይ ጽሁፉ፣ ላዩ ላይ ጽሁፍ ከጻፍንበት በደንብ ጽሁፉ የሚታይ፣ ፒክቸር ደግሞ ካለበት ስሜት የሚፈጥር ፒክቸር መሆን አለበት እዛ ተምኔል ላይ የምናደርገው። ልክ ያ ሰው ያንን ተምኔል ሲያይ ስሜት ተፈጥሮበት ወዲያው ክሊክ አድርጎ ያይልን የሚያደርግ ተምኔል መሆን አለበት። አንደኛ ኢምፕሬሽን ክሊክ ስሩ ሬታችንን ለመጨመር ማለት ነው። ብዙ ሰው ክሊክ ባደረገው ቁጥር ዩቲዩብ የኛን ቪዲዮ ለብዙ ሰዎች ምን ያደርገዋል? ፑሽ ያደርገዋል፣ ሪኮሜንድ ያደርገዋል። ከዚሁ ጋር ደግሞ ተያይዞ የኛ ቪዲዮ ብዙ ሰው ጋር ሪኮሜንድ እንዲደረግ የሚያደርገው ደግሞ ምንድነው? ኢንጌጅመንት ላይ ያየነው አቬሬጅ ቪው ዱሬሽን የምንለው ነው። ይሄኛው አናሊቲክስ ደግሞ አሁን ላይ ክሊክ ቤት የሚባል አለ። ክሊክ ቤት ማለት ሰዎች አሪፍ የሆኑ ተምኔሎችን ይሰሩና ሰዎች ክሊክ እንዲያደርጉላቸው፣ ግን ሰው ክሊክ አድርጎ ሲገባ ያን ያህል ተምኔሉ ላይ ያለው ቪዲዮና እነሱ ፖስት ያደርጉት ኮንቴንት የማይገናኝ ይሆናል። እንደዚህ አይነት ኮንቴንቶችን ክሊክ ቤት እንላቸዋለን። ጀስት ክሊክ ለማግኘት ብቻ ተምኔሉና ቪዲዮ የማይገናኝ ነገር ይሰራሉ። ያንን ነገር ደግሞ ለሚሰሩ ምን አመጣ? አቬሬጅ ቪው ዱሬሽን የሚባለውን አናሊቲክስ አመጣ ማለት ነው። እያንዳንዱ ተመልካች የእናንተን ተምኔል ክሊክ አድርጎ ከገባ በኋላ ለምን ያህል ደቂቃ፣ ለምን ያህል ሰከንዶች የእናንተን ቪዲዮ ኮንሱም አድርጓል የሚለውን አናላይዝ የሚያደርግበት ነው አቬሬጅ ቪው ዱሬሽን የምንለው። ብዙ ተመልካቾች የእናንተን ቪዲዮ ኮንሱም እያደረጉ በሄዱ ቁጥር፣ ለረጅም ደቂቃዎች የተመለከቱ በሄዱ ቁጥር የዩቲዩብ አልጎሪዝም ምንድነው አንደርስታንድ የሚያደርገው? ይሄ ቪዲዮ ለብዙ ሰዎች ቫልዩ እየሰጠ ነው፣ ብዙ ሰዎች ለረጅም ደቂቃ እየተመለከቱት ነው ብሎ አንደርስታንድ ስለሚያደርግ ምን ያደርግላችኋል? የእናንተን ተምኔል የእናንተን ቪዲዮ ለብዙ ሰው እንዲደርስ ፑሽ ያደርግላችኋል፣ ሪኮሜንድ ያደርገዋል። በሆም ፔጅ ላይ፣ ሪኮሜንድድ ፔጅ ላይ፣ በተለያዩ አይነት መንገዶች የእናንተን ቪዲዮ ሪኮሜንድ ያደርገዋል እንዲታይ ማለት ነው። እነዚህ ሶስት አናሊቲክሶች የተያያዙ ናቸው። ማንኛውም ዩቲዩበር እነዚህ ሶስት አናሊቲክሶች አንደርስታንድ ካደረጋቸው በቀላሉ ቪዲዮዬ ለምንድን ነው እየታየልኝ ያደለው የሚለውን በደንብ ቼክ ማድረግ ይችላል። ስለዚህ እኔ በዚህ ቪዲዮ ያሳየኋችሁ ኦልሞስት ከረንትሊ በቅርብ ከሰራሁት ቪዲዮ ጥሩ ፐርፎርም እያደረገ ካለ ቪዲዮ ላይ ተነስቼ ነው። ስለዚህ እናንተም እያንዳንዱ ቪዲዮአችሁን ገብታችሁ ቼክ አድርጓቸው። ለብዙ ሰው እየታየላችሁ ካልሆነ የእናንተ ቪዲዮ
እነዚህን ሜትሪክስ መገምገም ያስፈልጋል። ስለዚህ እነዚህን 3 አናሊቲክሶች በደንብ አንደርስታንድ ማድረግ ያስፈልጋል። የተያያዙ ናቸው። የኛ ቪዲዮ ለብዙ ሰው እንዲታይ ብዙ ሰው የኛን ቪዲዮ ክሊክ አድርጎ ማየት አለበት። ክሊክ አድርጎ ደግሞ እንዲያይ የኛ ተምኔል አሪፍና ሳቢ መሆን አለበት። ከዛም በኋላ ደግሞ ክሊክ አድርጎ ደግሞ ከገባ በኋላ ኮንቴንታችን ምን ማድረግ አለብን? ኮንቴንታችን ተምኔላችን ላይ የሰጠነውን ኤክስፔክቴሽን ቪዲዮ ኮንቴንት ላይ ምን ማድረግ አለብን? መስጠት አለብን። ካለበለዛ ክሊክ ቤት ነው የሚሆነው። ተምኔሉ ሌላ፣ ኮንቴንቱ ሌላ ነው የሚሆነው። ስለዚህ እነዚህ 3 ነገሮች እያንዳንዱ ቪዲዮአችሁ ላይ የገባችሁ አናላይዝ አድርጉት። ጥሩ እየታየላችሁ ያለ ቪዲዮ ካለ ደግሞ እሱንም በደንብ ገምግሙት። ከዛም በኋላ ማስተካከል ያለባችሁ ነገሮች ታስተካክላላችሁ። ሜይንሊ ኮንቴንት ኢዝ ኤ ኪንግ ነው የሚባለው። ከረንትሊ ኮንቴንታችን ነው ኪንግ የሚሆነው። የኛ ቪዲዮ ቫይራል እንዲወጣ እንዳይወጣ፣ እንዲታይ እንዳይታይ የሚያደርገው የኛ ኮንቴንት ነው። ሶ ኮንቴንታችንን በደንብ አድርገን መስራት ይጠበቅብናል። እነዚህን አናሊቲክሶች በደንብ ፑሽ ለማድረግ ይሄኛው ቪዲዮ በደንብ አሁን እየታየ ያለበት ምክንያት አንደኛ ምንድነው ዩቲዩብ አውቶሜሽን አሁን ላይ በደንብ ትሬንዲንግ የሆነ ኮንቴንት ስለሆነ በዛ ነገር ላይ ስለሰራው ነው አንደኛ። ሁለተኛው ደግሞ ተመልካቾች የነ ቪዲዮ ለረጅም ሰዓት ኮንሱም አድርገውታል። እንደምታዩት 2200 ሰዓት ያክል ታይቷል። 2200 ያክል ሰዓት ታይቷል። ይሄ ጥሩ ሳይን ነው። ይህንን ቪዲዮ ምን ለማድረግ ለብዙ ሰዎች ሪኮሜንድ ለማድረግ ምን አድርገውታል? 2200 ያህል ሰዓት ኮንሱም አድርገውታል። በተለይ በጣም ፎከስ ልታደርጉ የሚገባው አቨሬጅ ቪው ዱሬሽኑን እያንዳንዱን ቪዲዮአችሁ ገብታችሁ አናላይዝ አድርጉት። ብዙ ቪዲዮዎች ባድሊ ፐርፎርም የሚያደርጉት ምንድነው? ጀስት ስንጀምር ያለውን ነገር ማስተካከል አለብን። ልክ አንድ ዩቲዩብ ቪዲዮ ስትጀምሩ ሰላም ልውል እባላለሁ በዚህ ቻናል ላይ የተለያዩ ምናምን ነገርና ማቀርብላችሁ ምናምን ብላችሁ ጭራሽ በዛ መንገድ መጀመር የለባችሁም። በዋነኛነት ሁካችን ምርጥ መሆን አለበት። በዛ ቪዲዮ ሰው ምንድነው ሊያገኝ የሚችለው? ስለ ዩቲዩብ አውቶሜሽን ከሆነ መሰራለት ዩቲዩብ አውቶሜሽን ምን ማለት እንደሆነ በዚህ ቪዲዮ ምን ነገሮችን እንደሚያገኝ አጭር በሆነ መንገድ ልነግረው ይገባል በመጀመሪያ 30 ሰከንዶች ውስጥ። ከዛም በኋላ ነው ተመልካቹ ኦኬ እነዚህ ነገሮች አገኛለሁ ብሎ ስቲክ ያደረገ ቪዲዮ ላይ ምን ያደርጋል? ይቆያል ማለት ነው። እሱንም በራሱ መንገድ የምሰራላችሁ ይሆናል። እንዴት ነው ኢንጌጅ ማድረግ የምንችለው የሚለውን በዚህ ቪዲዮ ግን እነዚህን 3 አናሊቲክሶች አንደርስታንድ እንድታደርጉ ቀለል ባለ መንገድ አቅርቤላችኋለሁ ብዬ አስባለሁ። እናንተም ቪዲዮውን ከተረዳችሁት ኮሜንት ላይ ጻፉልኝ። ግልጽ ከሆነ ግልጽ ነው ያላችሁ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ከዚህ በኋላም ደግሞ እንደዚህ አይነት ምርጥ ቪዲዮዎችን እንድሰራላችሁ ይህን ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይጠቅማል ብላችሁ ቪዲዮ ካስባችሁ ደግሞ ለሌሎች ሰዎች ሼር አድርጉት። ከዚህ በተጨማሪ ደግሞ ይህንን ዩቲዩብ አውቶሜሽን የሚለውን ቪዲዮ ላላያችሁ ኖርማሊ ስልካችሁን ሳትጠቀሙ ካሜራችሁን ሳትጠቀሙ እንዴት አድርጋችሁ የዩቲዩብ ቻናል መስራት ትችላላችሁ ብሎ ፎከስ የሚያደርግ ቪዲዮ ስለሆነ ይህንን ቪዲዮ እስካሁን ያላያችሁ እዚህ ካርድ ላይ አስቀምጥላችኋለሁ። ይህንን ቪዲዮ አይታችሁ ሙሉ ለሙሉ የዩቲዩብ ቻናል መጀመርና በዩቲዩብ ስኬታማ መሆን ትችላላችሁ። ስለ ዩቲዩብ አውቶሜሽን ዝርዝር ባለ መንገድ የሚያቀርብላችሁ ቪዲዮ ነው። ይህን ቪዲዮ መመልከት ትችላላችሁ። እንዲሁም ደግሞ በየጊዜው የተለያዩ አፕዴቶችን የምለቅበት ቴሌግራም ግሩፕ አለኝ፣ ቴሌግራም ቻናል አለ። እሱን ጆይን ያላደረጋችሁ ጆይን አድርጉ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዚህም የበላለጡ ምርጥ ኮንቴንቶችን በዚህ ቻናል ላይ ታገኛላችሁ። በዛሬው ቪዲዮ ይዤላችሁ የመጣሁት ይህን ይመስላል። ሁላችሁም በኮሜንት ላይ ግልጽ ከሆነና ያልገባችሁ ነገር ካለ ጻፉልኝ። እያንዳንዱን ሪስፖንድ ለማድረግ እሞክራለሁ። በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።